ይፈወሳል። አይኖቻችሁን ጨፍኑ። ጥቂት ደቂቃ ቀኝ እጆቻችሁን ከፍ አድርጉት። በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ ፈውስ በኃይል የተለቀቀ ይሆን። በዚህ ጉባኤ ላይ የሚያወጣው ቃል ፈውስ ይዞ እንዲለቀቅ አዝዣለሁ። አሜን በሉት። በጌታ በኢየሱስ ስም በኤችአይቪ፣ በካንሰር፣ በክንታሮት በሽታ፣ በእብጠት፣ በኮላሊት፣ በዲስክ መንሸራተት በሐኪም የተረጋገጠ በሐኪም ያልተረጋገጠ ብዙ በሽታ አይነቶችን የሚያማችሁ ሰዎች አሁን ነፃ ይወጡ። እስቲ በደንብ አሜን በላይ። በኢየሱስ ስም ነፃ ይወጡ። አንተ በኔ ላይ ያስቀመጥከው ጸጋ አሁን ለሰዎች መዳን እንዲሆን ጸልያለሁ። ከዚህ ደቂቃ ጀምሮ ከሀገር ውጭ ያሉት ኤርትራውያን፣ ኢትዮጵያውያን ቀጥሎ ከሀገር ውጭ ያሉ ሰዎች በዱባይ፣ በቤሩት፣ በሳውዝ አፍሪካ፣ በአሜሪካ፣ በእንግሊዝ፣ በካናዳ በተለያየ ሀገር ክብር ውስጥ ቁጭ ብሎ ጌታን የሚሰሙ ሰዎች ጀርባቸው ላይ፣ ሳምባቸው ላይ፣ እጃቸው ላይ፣ እግራቸው ላይ፣ ደረታቸው ላይ አስም በሽታ ሆነው፣ ኩላሊት በሽታ ሆነው፣ ጨጓራ በሽታ ሆነው፣ ኤችአይቪ በሽታ ሆነው ስም ያለው ስም የሌለው የጠራሁት ያልጠራው በሽታ ይዘው እነሱን የሚያሰቃይ የተኛው መርገም አሁን ይሰበር፣ በኢየሱስ ስም ይሰበር። ኩላሊት በሽታ ከዚህ ጉባኤ ይነቀል። ሳምባ በሽታ ይነቀል። በጌታ በኢየሱስ ክርስቶስ አስጨናቂ በሽታ የተነቀለ ይሆን። የመርገም በሽታ የተነቀለ ይሆን። በናዝሬቱ በኢየሱስ ክርስቶስም ጸለይኩ። ከዚህ ደቂቃ ጀምሮ በእናንተ ሕይወት ላይ የተያዘ የተኛው መርገም የተሰበረ ይሆን። በኢየሱስ ስም የተሰበረ ይሆን። በጌታ በኢየሱስ ስም ይሰበር። አሁን ቃል አውጥቻለሁ። ከዚህ ደቂቃ ጀምሮ ነገሮቻቸውን በሙሉ ይዞ የቆየ የመርገም መንፈስ አሁን የተነቀለ ይሆን። የመተት መንፈስ አሁን የተነቀለ ይሆን። የአውሬ መንፈስ አሁን የተነቀለ ይሆን። ስለ ሁሉም ተባረክ። ነፃ ስለወጣሁ አመሰግናለሁ። እጆቻችሁ ግንባራችሁ ላይ ጫኑት፣ ጫኑት። አትድንም ያለ፣ አትለወጥም ያለ፣ አትቀየርም ያለ፣ ለውጥ አይኖርም ያለ ደጋሚ ይስማ፣ ጠንቋይ ይስማ፣ ጨለማ ይስማ፣ ሟርተኞች ይስሙ። በኢየሱስም በሮቻቸውን ከፈትኩኝ። በኢየሱስም በሮቻቸውን ከፈትኩኝ። በደንብ አሜን ስትል ይሁንላችሁ። ናዝሬቱ በኢየሱስም በሮቻቸውን የዘጋ ጠንቋይ መትቼዋለሁ። አሁን በዚህ ጉባኤ መካከል ፈውስ ይለቀቅ። አሁን የሚመሰክሩት ነገር ይፈጠር። አሁን አፍ ከፍቶ እግዚአብሔር አድርጎልኛል ብሎ እንዲመሰክሩ ጸልያለሁ። ኩላሊት ውስጥ ያለው መንፈስ ይመታ። ጀርባ ውስጥ ያለው መንፈስ ይመታ። አጥንት ውስጥ ያለው መንፈስ ይመታ። የተኛው በሽታ የተኛው ክፍል ላይ የተቀመጠ እብጠት፣ በተለይ እብጠት በሽታ ይቅራት በኢየሱስ ስም። ክንታሮት ይቅራት። ድብቅ ቦታ ላይ ቁጭ ያለው የተኛው እጢዎች በኢየሱስ ስም አሁን አሽሻለሁ። እጢዎች ይቅረቱ፣ እብጠቶች ይቅረቱ በኢየሱስ ክርስቶስ ስም። የተኛው ቦታ ላይ የተቀመጠ ካንሰር የተነቀለ ይሆን። ኤችአይቪ የተነቀለ ይሆን። ደም ግፊት የተነቀለ ይሆን። ደም ማነስ የተነቀለ ይሆን። መርገምና መተት ይሰባል። ታምራት በር ካለ ወደ ከፍታ መሻገር እንዲሆንላቸው ጸልያለሁ። አንድ እጆቻችሁ ከፍ አድርጉና በኃይል ከነገር ኢየሱስ በሉት። አንድ ሁለት የመጨረሻ የስም የማይወድ መንፈስ የተረከበ ውጭውና አንድ ሁለት አብሮ ይጠቀማል። ነፃ ሆናችኋል። ፈውስ በእናንተ ላይ ተለቋል። ያለ ፍርሃት መስክሩ በኢየሱስ ስም አሜን። አሁን ስጸልይ በዚህ በግራ እጅ በጣም ያሚያንተረትኛል። ብዙ ጊዜ በቃ መተኛትም አልችልም። ሁሌ ደግሞ እሺ እጸልያለሁ ግን አልን ማለት ያመመኝ ነው። ያመመኝ ያለ አሁን አንተ ጸልዩ ስትል እጄን እሺ እንዲያርቄ ጌታ ሆይ አንተ ሁሉም ትችላለህ ብዬ እንዲህ ያንቀሳቀስኩ ግንባሬን እሺ እንዲህ ያረኩ አንተ ቼክ አድርጊ ስትለኝ ደግሞ እንዲህ ያረኩ አሁን ምንም የለም ብሎልኛል። ነፃ ሆነሻል። ለብዙ ጊዜ ነበር ያስቸገረሽ። አዎ መተኛት አልችልም። መተኛት አልችልም። ነይ ነይ እስቲ አሁን ቼክ እናደርጋለን። በሱ እጅ አትችይም። እስቲ እዚህ መድረክ ላይ ቼክ አድርጊ። በሱ እጅ በኩል ተኝ፣ ችግር የለም። ምንም የለም። ተኝ፣ ችግር የለም። በሱ በኩል ተኝ፣ ምንም የለም። መተኛት ለረጅም ጊዜ መከረከረ። ስንት ጊዜ ይሆናል?
ቆይቷል። ኧረ እየተሰጠሰኝ እዚህ ጋር እንደው እንደዚህ ለምሳሌ ስንት ዓመት? ላይ አንድ ዓመት ሆኖ አልፏል። አንድ ዓመት ሆኖ አልፏል። ያስቸግርሽ ነበር? አሁን ግን የለም። አሁን የለም። ሲጸልይ ለቆሽ የለም። አዎ እንደዚህ በተኛታችን አንድ ዓመት ሙሉ እንዲህ ነው የምትለው። ለጌታ ክብር ስጡት ባካችሁ። ኃይለኛ ማረጋገጫ ነው። በጌታ በኢየሱስ ስም ፈውስ ሆኖልሻል። ይህ ፈውስ ባንቺ ሕይወት ላይ ለዘላለም ጸና። ለጌታ ለኢየሱስ ጭብጨባና እልልታ ይሁንለት። እሺ ባለፈው ቤት ተኝታ ያመማት ፎቶ ምናምን ሳመጣ ያየ ሰው ሊኖር ይችላል። ፎቶ ይዤ መጥቼ ከዛ በኋላ አንተ 8 ዓመት አንቺ ቤት የቆየ ነገር አለ ብለህን ነገር ከዛ እኔ ያዝኩት ፎቶ ነውና ይኸው የጌታ ሰው ይህን ይዤ መጥቻለሁ። አዎ 8 ዓመት ሆኗታል። ያመማት ነው በጣም ያስጨነቀኝ ነው ስል አንተ ቤት ተኝታለች አይደለም አልከኝ። አዎ አልኩ። በቃ ከዛ በኋላ አንተ ቤት በተኘችው ላይ ጸልዬ ልክ ከዛ ቤት አንተ እንደተኘች ያለችውን ጸልዬ ልከልኝ በጣም ራሷን አታውቅም። 8 ዓመት ምንድን ነው የምትታመመው እሷ? እሷ በቃ እንዳይምሮ የሆነ በቃ እኔ አላውቅም እንደ መንፈስ ሆኖ ይጥላታል። ደግሞ በቃ አትራመድ ምን አትልም። አንተ ትሄዳለች ብለህ በቃ አገልግልሃል እዚህ ጋር በቃ እኔም መራመድም አትችልም ነበር። መራመድ ብዙ አትችልም። ወገቧም ይዞ ምን ብሎ ከዛ በኋላ በቃ እኔ ጀምሮ አንተ ታውቃለህ ከልጆች ሁሉ መሀል እሷ እንዲህ ሆና እኔ ምን ልሁን ምን ደረሰኝ እያልኩ እያለቀስኩ ጌታ እሷ ከዛ በቃ እኔ እሷን ይዤ የሆነ ቦታ ሂጄ ስመለስ እሷም እንሂድ ብለን ስታስቸግር እንሂድ አብረን ቸርች እንሄዳለን ብያት ይዤ አሁን እዚህ ከዛ ትንቢት በኋላ መንቀሳቀስ ጀመረች። መንቀሳቀስ አሁን መራመድ ጀመረች። ትሄዳለች፣ ትበላለች፣ ትናገራለች። መናገር ጀመረች። መናገር ነው የግል ታወራለች። ናና ምናምን እስቲ ለጌታ ለኢየሱስ ክብር መናገር ማትችለው ልጅ እዚህ ጋር ትንቢት ተናገርኩ፣ እዛ ተፈወሰች። እጆቻችሁ ከፍ አድርጉ። ሰ ሆነ ትገቡት አንተ በልል እባክህ የሆነ ሽባ የሆነ ፋይናንስ አንድ ሰው ላይ ሲራመድ አይቻልም። በአንድ ሰው ቤት ላይ ሲንቀሳቀስ አይቻልም። በኢየሱስ ስም ተፈጸመ። በጣም ተባረኪ። ይሄ ምስክርነት ሌላ ነገር ይወልዳል። በጣም ልብን አትመኝ በጣም ለስንት ጊዜ ያክል? ለ3 ቀን ነው። ለ3 ቀን አዋድለት ጀምረን በጣም ያፍነኛል፣ አያስተኛም። ምግብ ስበላም ያመኛል በጣም አሁን አንተ ስትናገር ልበን ይዤ አይኔን ጨፍኜ ልበን ያዝኩኝ። ከዛ ዳንኩኝ። ምንም የለኝም። የሚያፍርሽ ነገር የለም። አሁን ለቀዋል። የታሙሽ ለጌታ ለኢየሱስ ያንሳል ክብር። በጣም እሱ ለሚመጥን ክብር ስጡ ለጌታ። ሃሌሉያ። ሌላ በአንቺ ህይወት ላይ ተሰርቶ ለረጅም ዓመት ተኮፍክሞ ቁጭ ያለ ድግምት አሁን ተደፋ። አሜን። ሰይጣን ያዘጋጀው ጩባ ሲመታ ይቻላል። አሜን። የእግዚአብሔርን ክብር ባንቺ ላይ ተገልጧል። አሜን። በቤተሰቦች መካከል ገዳም ሄዶ የሆነ ነገር አስደግሞ የሚያመጣ ሰው እያየሁ ነኝና የሆነ ሌላ ሃይማኖት ያለው ሰው እያየሁ ነኝ። ወደ ገዳም ምናምን አካባቢ ሄዶ የሆነ ጸበል ውሃ ምናምን ያመጣ ሚደፋ መንፈስ ያየው እናንተ አካባቢ እግዚአብሔር ይሄን መንፈስ መትቻለሁ። አሜን። በኢየሱስ ታያለሽ። አጭር ጊዜ አንባይ ሞታል ትመሰክሪያለሽ። አሜን። ቻው ይነና ዝምግል ጫው ይውቴክ አይ ወደ ገካ ነው ሄዙ ጊዜጋ ዋት ጫው ሳከስ እሻው ነው ሲዋን አይበቃ አዲስ ሄዙ ገሙ ፓታ ዲከ ዋት ሳከት እንዳለ ጫው ሳከስ ወለ ቃተስ ሻይ ወስሽባ ነፃ ግዳት ቱሜ አጀብቱ ለጌታ ተሮ አይዞ ወራታ ባይና ነገ ሰማራ ፊው በቃ አሜን። ዋናው የመጣሁት ከጎጃ ነው። ከጎጃ ቀጥል በዚህ ከዛ ዛሬ ይሁድ ነው። አዎ ነገ ሰኞ ሳምንት ነበር። በጣም አሞኝ ነበር። እሺ በተለይ ተኝቻለሁ። በጣም ታምሜ እራት ምናምን በልቼ በቃ ከልጆቼ ጋር ቦልና መጫወት ተሳንነ ልጆችን እዛ ጥዬ ቀጥ ብዬ ወደ ቤት ሄድኩት። በኋላ በቃ አብን በቃ ማናገራችን በቃ መተኛትም አልችልም። በጣም እያመመኝ በቃ አይ ምን ሊሆን ነው የሚል አስቤና ዝም ብዬ ተኛሁት። ምሽት ሌሊት 9 ሰዓት ሲሆን በቃ እኔን
አፕን እንዳለ በቃ እንዳለ አፕንና መንፈሱ ነው ያነሳኝ። የዛኔ በሽታ አይደለም። እሺ ከዛ ከተኛውበት ቦታ ተነስቼ ከአንተ በትክክል የወሰድኩት ጨዋል። አዎ እሺ እንዴት አድርገህ ነው የወሰድከው? እዚህ ተዘልሎ ነው የወሰድኩት። እንዴት አድርገህ ነው የወሰድከው? ስጦታ በኩል። እሺ ከዛ የወሰድኩት ጫው ሻንጣ ውስጥ ታችኛው እንትን ያደርገኝ ነበር። ከዛ ከዚህ ጫው ወስጄ በቃ ለዚህ በሽታ መፍትሄ ምንድን ነው ብዬ ሳስብ ጫው ትዝ አለኝ። ሻንጣ ውስጥ ነበረ እና ጫውን ወስጄ ብርጭቆ ላይ ጨመርኩት። እሺ ውሃ ጨምሬ በጠበጥኩትና በጌታ በኢየሱስ ክርስቶስ ስም የማርቅ አምላክ ለዚህ በሽታ መፍትሄ ይሁን ዘንድ ብዬ ጸልዬ ጠጣሁት። ጫውን ምልክት ይሁን ዘንድ ብዬ 9 ተኩል ነው እስከ 10 ሰዓት እንቅልፍ ይምጣ ብዬ ጸልይኩት። እሺ በቃ እንቅልፍ እንዳለ ወሰደኝ። ከዛ ከእንቅልፍ ነገ 1 ከተኩል ራሴን አገኘሁት። ከዛ በኋላ ተነስቼ ሳይ ምንም ሰውነቴ ላይ የለም። በቃ ምንም የለም፣ ነፃ ነኝ። ከዛ ተነስቼ ለልጆች እየነገርኩ አንተ ቆይ ማታ ምን ትሰራለህ? በቦርሳ ውስጥ ምን ትፈልጋለህ? እሱ እየጠየቀኝ ብዙ እንትን ምስጢራዊ ኦርቶዶክስ ነበር። ከዛ አንድ ልጅ ነበር ከሌላ ወደዚህ ወጣ ልጅ ነበርና ለሱ ነገርኩት። እሺ ለካ የማርቅ አምላክ እንደዛ ያደረገ እንኳን ፈወሳለ ተፈውሼ አሁን እስከ ዛሬ ነፃ ነኝ። ምንም ነገር የለም። ግን እኮ በተኛት ብቻ ነው የተኛት። በቃ ጌታ ለዚህ በሽታ ምልክት ይሁን ዘንድ እስከ 10 ሰዓት ባለው ታይም እንቅልፍ ይምጣ ብዬ ጸለይኩ። አይ ዶክተር ብቻ አይደለም ሰርጀሪ ያለው የማርቅ አምላክ ለመንሽራ አስጠናቂ መንገድ ላይ ሰላም ልትተኛ በኢየሱስም ተፈጸመ። አሁን ነፃ ነኝ። በጣም ነፃ ነኝ። ነፃ ነኝ። ሌላ ታምራት ይሆናል። ትመሰክራለህ? መስከረ እጅግ ላይ የሚገባ በጣም ድንቅ የሆነ ምስጋና አለ። በኢየሱስ ስም አጸናው።